ሰላም ተማሪዎች እንደምናላችሁ ጸረንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4 የመጨረሻውን ሰብሴክሽን የሆነውን 4.13 ባዮኢንፎርማቲክስ ኢንትሮዳክሽን የሚለውን ፓርት እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ዋነኛ ዓላማዎቻችን ምን ማድረግ ነው? ኢትስ 1 to define bioinformatics ባዮኢንፎርማቲክስ የምንለው ነገር ምን እንደሆነ እናብራራለን። ሌላ ደግሞ we'll describe the role of bioinformatics in biology ይሄ ባዮኢንፎርማቲክስ የምንለው ነገር በስነ ህይወት ጥናት ውስጥ ያለው ሚና ምን እንደሆነም እናብራራለን። So before starting this section, ask yourself this question: what do I know about bioinformatics and what do I want to learn from this section የሚለውን ትመልሳላችሁ። ስለ ባዮኢንፎርማቲክስ ከዚህ በፊት ምን ነገሮች አውቃለሁ፣ በዚህ ሴክሽንስ ምንድነው መገንዘብ የምፈልገው የሚለውን ነገር ለራሳችሁ ትመልሳላችሁ። በተጨማሪም ምንድነው what's the contribution of bioinformatics ባዮኢንፎርማቲክስ የምንለው ነገር ለተለያዩ የስነ ህይወት ስተዲዎች ወይም ደግሞ ጥናቶች ያለው አስተዋጽኦ ምንድነው የሚለውንም ነገር ትመልሳላችሁ። እነዚህን ጥያቄዎች አንድ ላይ ስንመልስ መጀመሪያ ምን ማሰብ እንችላለን? we could think about studying biology in the 21st century በ21ኛው ክፍለ ዘመን ስለ ስነ ህይወት ማጥናት ምን ሊመስል እንደቻለ አስቡት። በዚህ ዘመን so in the era of this information technology አሁን ኮምፒውተሮች፣ የኢንተርኔት አክሰስ በሞላበት ዘመን ባዮሎጂን ስናጠና፣ ስለ ስነ ህይወት ስናጠና አዳዲስ የቴክኖሎጂ መንገዶችን ልንጠቀም ያስፈልጋል አይደለ? ምን ለማድረግ የምንሰበስባቸውን መረጃዎች፣ ጥሬ መረጃዎች ለማስቀመጥ ማለት ነው። So bioinformatics የምንለው ነገር is the one that considers the digital world into account as one of the modern ways of studying biology እነዚህን የዲጂታል ወርልድ ቴክኖሎጂዎች በመጠቀም ዘመናዊ የሆነ አዲሱ ስነ ህይወትን የማጥኛ መንገድ ነው ማለት ነው። So bioinformatics is a modern ዘመናዊ የሆነ growing hybrid እያደገ ያለ ፊልድ ነው። ምንን የሚያገናኝ that links biology ከኮምፒውተር ሳይንስ and information technology ጋር የሚያገናኝ ነው ማለት ነው። ምን ለማድረግ to support the storage, organization and retrieval of biological data ስነ ህይወት ስናጠና የምንሰበስባቸው መረጃዎችን ለማከማቸት፣ ለማስቀመጥ፣ ለማደራጀት እንዲሁም ደግሞ በፈለግንበት ጊዜ መዞ ለማውጣት የሚያስችለን ዘመናዊ የሆነ ቴክኖሎጂ ነው ማለት ነው bioinformatics. Again, it is the design, constructions and use of software tools to generate, store, interpret and analyze data. በባዮኢንፎርማቲክስ ራሱ የቻለ ንድፍ፣ የአሰራር ሁኔታ እንዲሁም ደግሞ የሚጠቀማቸው ሶፍትዌር ቱልስ አሉ። ምን ለማድረግ ከባዮሎጂ ወይም ስነ ህይወት ስናጠና የምንሰበስባቸውን መረጃዎች ጀነሬት ለማድረግ፣ ለማከማቸት እንዲሁም ለማመንጨት፣ ኢንተርፕሬት ለማድረግ፣ ለመተርጎም እና ደግሞ አናላይዝ ለማድረግ ያንን መረጃ ለመተንተን ከባዮሎጂ ጋር ከስነ ህይወት ጋር የተገናኙ መረጃዎችን ለመተንተን የምንጠቀምበት ነው ማለት ነው bioinformatics. And bioinformatics provides tools to comprehensively analyze and save large amount of biological data. bioinformatics በተጨማሪ ምን ይሰጠናል? ሁሉን አቀፍ የሆኑ መሳሪያዎችን ይሰጠናል ማለት ነው። የተለያዩ በትላልቅ መጠን ያሉ የስነ ህይወት መረጃዎችን ለመተንተን የሚያስችሉ ማለት ነው። that would be impossible to investigate without informatics based on approaches ማለት ነው። ያለ ኢንፎርማቲክስ እነዚህ ትልቅ መጠን ያላቸውን መረጃዎችን ኦርጋናይዝ ማድረግና ማደራጀትና መተንተን አይቻልም ነበር ማለት ነው። it would have been impossible. በተጨማሪም bioinformatics has also become useful to improve diagnosis and detection of diseases የተለያዩ በሽታዎችን በመመርመር ሂደት እንዲሁም ደግሞ ለይቶ በማወቅ ሂደት ውስጥ ጥቅም ላይ እየዋለ ነው። again to promote vaccine development by screening databases for pathogen genomes የተለያዩ በሽታ አምጪ ተህዋሲያንን ያላቸውን የዘረመል ሁኔታ ስክሪን አድርጎ አጣርቶ በመሰብሰብ የተለያዩ የክትባት እድገቶች ላይ የራሱን አስተዋጽኦ ያደርጋል በማድረግ ጠቀሜታ አለው። and also it increase our understanding of evolutionary process through the analysis of nucleotide or protein sequence mutations. በተጨማሪም ደግሞ እስካሁን ድረስ የተከናወኑ የተለያዩ ዝግመጠለጣዊ ሂደቶች
እንዴት ሊከሰቱ እንደቻሉ ለመተንተን የሚያስችሉ ጥናቶችን ኦኬ እነዚህ ኒውክሊዮታይድን በማየት ሊሆን ይችላል or the protein sequence at the DNA በማየት እና in the cell በማየት ትንተናዎችን ለመስጠትም እንዲሁ የሚያግዝ ቱል ሆኗል ማለት ነው ባዮኢንፎርማቲክስ። so using this bioinformatics የተለያዩ ጥናቶችን ማጥናት እንችላለን። የባዮኢንፎርማቲክስ ቱልስን ተጠቅመን ለምሳሌ አንድ በሽታን ብንወስድና በሽታ አምጪ ተህዋስን ብንወስድ የሱን ጂኖም በባዮኢንፎርማቲክስ ቱልስ using the computer models and the ሶፍትዌርስን በመጠቀም የዛን የፓቶጂኑን ጂኖም ዳታውን መሰብሰብ እንችላለን። በዚህ መልኩ ያንን በሽታ አምጪውን ተህዋስ አይደንቲፋይ ማድረግ እንችላለን፣ መለየት እንችላለን። ከዛ በኋላ ከሱ ጋር ተያይዞ የሚጠኑ የተለያዩ ጥናቶች አሉ አይደለ? patterns of transmission እነዛ በሽታዎች የሚተላለፉባቸው መንገዶች and there ደግሞ temporal dynamics ያላቸው የተለዋዋጭነት ባህሪያቸውን በሚጠኑ ጥናቶች and monitoring resistance አብዛኛው ጊዜ እነዚህን በሽታ አምጪ ተህዋሳንን ለማጥቃት የሚሰሩ ወይም ደግሞ ለማጥፋት የሚሰሩ መድኃኒቶችን መቋቋም የመቻል ሬዚስት የማድረግ ባህሪን ስለሚያመጡ ያ ነገር አለ የለም የሚለውን ነገር ቼክ በማድረግ ውስጥ ለሚያስፈልጉ ጥናቶች እና እንዲሁም ደግሞ ያንን ያጠቁ እነዚህ ፓቶጂንስ ያጠቁት ሰው ታማሚን ሊወስዳቸው የሚገቡ የሕክምና አማራጮችና ውሳኔዎችን በመወሰን ውስጥ እንዲሁም ቀደም ብዬ እንዳልኩት የተለያዩ ክትባትና መድኃኒቶችን ለመስራት በምናደርገው ጥናት ውስጥ የራሱን የሆነ ትልቅ ሚና የሚጫወት ፊልድ ነው ማለት ነው ባዮኢንፎርማቲክስ። The field of bioinformatics incorporates three main areas. የዚህ የባዮኢንፎርማቲክስ ዘርፍ ሶስት ዋነኛ ቅርንጫፎችን ያካተተ ነው። እነዚህም ጂኖሚክስ፣ ፕሮቲዮሚክስ እና ሲስተምስ ባዮሎጂ ናቸው። ጂኖሚክስን ብናይ one branch of bioinformatics ምንድነው የሚያጠናው? it includes studying this DNA sequence ዳታዎችን ነው። እያንዳንዱ የተለያዩ ህይወት ያላቸው ነገሮች ውስጥ የሚገኘውን DNA ሞለኪውል ያሉ ናይትሮጂነስ ቤዝስ ያላቸው አወቃቀር እንዴት እንደሆነ እንዲሁም እዛ DNA ላይ የሚገኙ የተለያዩ ጄኔቲክ ኢንስትራክሽንስ ወይም የዘረመል መመሪያዎች ምን እንደሆኑ የሚያጠና ዘርፍ ነው ጂኖሚክስ። whereas proteomics የምንለው ደግሞ የባዮኢንፎርማቲክስ ብራንች deals with the function, shapes, interactions and abundance of proteins ከስሙ እንደምትረዱት በህዋሳቶቻችን ውስጥ የሚገኙ ወይም ደግሞ የተለያዩ ህይወት ያላቸው ነገሮች ህዋሳቶች ውስጥ የሚገኙ ፕሮቲኖች ተግባራቸውን፣ ቅርጻቸውን፣ እርስ በርስ ያላቸውን መስተጋብር እንዲሁም ደግሞ ብዛታቸውን የሚያጠና ዘርፍ ነው ማለት ነው ደግሞ proteomics using this digital technologies and computer science knowledge። ሶስተኛው ብራንች which is the systems biology ደግሞ የባዮኢንፎርማቲክስ ቅርንጫፍ ምንድነው ኤግዛማይን የሚያደርገው ምን ነው የሚያጠናው? it examines the extensive role of protein and DNA interaction በአንድ ህይወት ባለው ነገር ውስጥ ያሉ ህዋሳት ውስጥ የሚገኙ ፕሮቲንስን እና ዲኤንኤ ሞለኪውል ያላቸው መስተጋብር ምን እንደሚመስል እንዲሁም ደግሞ የነሱ መስተጋብር በጠቅላላውኑ በህዋሱ ተግባር ላይ ያላቸውን ሚና በቲሹዎች ወይም በህብረ ህዋሳት ላይ ያላቸውን ሚና እንዲሁም ደግሞ በአጠቃላይ በአንድ የሰውነት አካል ላይ ያላቸውን ሚና የሚያጠና ማለት ነው as a whole and it's the most recent and complex branch in the field of bioinformatics እና ይሄ ጠቅለል አድርጎ ሁሉንም የሚያጠና አሁን በቅርብ እያደገ የመጣ ውስብስብ የሆነ የባዮኢንፎርማቲክስ ፊልድ ቅርንጫፍ ነው ማለት ነው። በተጨማሪም systems biology can describe the pathway of enzymes የኢንዛይምን ተግባሮች እና መንገዱን እንዴት አድርጎ እንደሚሰራ ለመግለጽ ያስችላል by using this computer models ተጠቅመው ማለት ነው። and again እነዚህ various metabolites by using this computer data models እነዚህ ኢንዛይምስ አክት አድርገውባቸው የሚፈጠሩ ደግሞ molecules which are the metabolites እነሱም እንዴት አይነት እንደሆኑ ለመግለጽ በኮምፒውተር ዳታ ሞዴል ተጠቅሞ ለማሳየት የሚያግዝ የጥናት ዘርፍ ነው ማለት ነው። and it can illustrate brain function by using computer image የአእምሮ ተግባሩንም እንዲሁ ምሳሌያዊ በሆነ መልኩ ያብራራል ይገልጻል ማለት ነው። በምሳሌ መግለጽ ይችላል ማለት ነው ይሄ የኮምፒውተር ኢሜጅስን በመጠቀም so all this system biology የምንለው branch of bioinformaticsም እንደዚሁ ለእንደዚህ አይነት ተግባራት የሚጠቅም የጥናት ዘርፍ ነው ማለት ነው። now inquiry activity 4.34 and ስንሰራ it's studying bioinformatics ጥያቄው ምንድነው? elaborate about bioinformatics with specific examples of its application in studying biology የባዮኢንፎርማቲክስ ዘርፍ ያለውን እንጠቀምበት የምንችለውን
በስራ ላይ ልናውልበት የምንችላቸውን የባዮሎጂ ወይም የስነ ህይወት ጥናቶች ምሳሌዎች በማንሳት ያለውን ጠቀሜታ አብራሩ ነው። ኦኬ for example it could be DNA sequencing, the process of determining the order of nucleotides with a DNA molecule። ለምሳሌ DNA sequencing ላይ ባዮኢንፎርማቲክስ ይጠቅማል አይደለ? የዲኤንኤ ሞለኪውሉን በቀረቤታ በማጥናት እና ደግሞ የዛ ዲኤንኤ ሞለኪውል ውስጥ የሚገኙት ኒውክሊዮታይድስ ያላቸው ቅደም ተከተል ምን ይመስላል የሚለውን ዳታ በመሰብሰብ ለዲኤንኤ ሲኩዌንሲንግ ይጠቅመናል ብለን ተምረናል። ሶ just like that elaborate አድርጎ ነው። ሶ ቀደም ብለን ምን ብለናል? ባዮኢንፎርማቲክስ is using computers and softwares to analyze biological data ብለናል። የተለያዩ የስነ ህይወትን በተመለከቱ መረጃዎችን በመሰብሰብ እና እነዚህ የተለያዩ ኮምፒውተሮች የኮምፒውተር ቴክኖሎጂዎችን በመጠቀም እና ሶፍትዌሮችን በመጠቀም ትንተና የሚሰጥ ዘርፍ ነው ብለናል አይደል? so it helps scientists ተመራማሪዎችን ምን እንዲያጠኑ ያግዛቸዋል to study DNA okay ዲኦክሲሪቦኑክሊክ አሲድ ያልነው ሞለኪውል the genes ሰረመሎችን ፕሮቲንስ in our cell የሚገኙትን እና ግዙፍ የሆኑ ዳታ ሴትስን የመረጃ ስብስቦችን ለማጥናት ያግዛቸዋል this bioinformatics field ብለናል። so the application of bioinformatics ስንመለከት ቀደም ብለን እንዳልነው DNA sequencing is one. it's DNA sequencing የምንለው ሂደት ምን አይነት ሂደት ነው? የተለያዩ organisms ውስጥ የሚገኙ DNAዎች which is in the cells and the nucleus of that particular cell የሚገኘውን የዲኤንኤ ሞለኪውል በመለየት ኦኬ እነዚህን የተለያዩ ቱልስን ተጠቅሞ ማለት ነው ኮምፒውተር ቱልስን ተጠቅሞ እዛ ላይ ያለውን የኒውክሊዮታይድ ኦርደራቸውን ቅደም ተከተላቸውን ኤግዛክት ኦርደራቸውን መረጃ መውሰድ ከዛ ከሌሎች ኦርጋኒዝሞች ጋር ለማወዳደር እዛ ላይ የሚገኙ ጂኖችን ዘረመሎችን እና የተከናወኑ ያሉ ደግሞ ለውጦች ካሉ እዛ ዘረመል ላይ እሱን አይደንቲፋይ ማድረግ የመሳሰሉት ናቸው ማለት ነው። this DNA sequencing ለምንለው ነገር ይጠቅመናል የባዮኢንፎርማቲክስ ፊልድ። እነዚህ መረጃዎችን ደግሞ ማደራጀታቸው መሰብሰባቸው ለተመራማሪዎች ምን ይረዳቸዋል? የተለያዩ በዘረመል የሚተላለፉ በዘረመል መዛባት አማካኝነት የሚተላለፉ በሽታዎችን ለማወቅ የተለያዩ ዝግመተ ለውጥ የተከሰቱባቸው ህይወት ያላቸው ነገሮች ካሉ እነሱን ለመለየት እና ስለ በአጠቃላይ ስለ ኢንሄሪታንስ ስለ አወራረስ ለማጥናት ያግዛቸዋል ማለት ነው። and the other is እንዳልነው again genetic disorder ካለበት አንድ ኦርጋኒዝምም እንዲሁ ሚውቴት ያደረገ ከሆነ በዚሁ በባዮኢንፎርማቲክስ ዘርፍ ስር ሲጠና የሚጠኑ ጥናቶች ናቸው የሚያግዙት እነሱን ነይቶ ለማውጣት። and again drug discovery እንዲሁም የተለያዩ መድኃኒቶችን ክትባቶችን ለመስራት በሚደረጉ ጥናቶች ላይም እንደዚሁ ያግዛል የባዮኢንፎርማቲክስ ፊልድ። የተለያዩ ፓቶጀንስ የበሽታ አምጪ ተዋሲያንን ጂኖምን ማጥናት ስለሚቻል በባዮኢንፎርማቲክስ የትኛው ጂን ላይ ሄዶ ያ የሚሰራው ክትባት ወይም መድኃኒት ሊያጠቃው ይችላል የሚለውን ጥናት የተለያዩ ሞዴልስን በመጠቀም ሊያብራራልን ስለሚችል it's also another use of this bioinformatics። ሌላው evolutionary studies ነው። it builds this phylogenetic trees አሁንም የዘረመል ሁኔታዎችን በደንብ አድርጎ ስለሚያሳይ እና ስለ አጥንቶ ዳታውን ስለሚሰበስብልን በባዮኢንፎርማቲክስ ስተዲ አንደኛው ዝርያ ከሌላኛው ዝርያ ጋር በምን መልኩ ተዛምዶ እንደነበረ this phylogenetic tree የዘር ሐረግ ስር ዝርያውን በማሳየት ለጥናቶች የራሱ የሆነ አፕሊኬሽን አለው። and again ለጂን ኤክስፕሬሽን ማለት የትኞቹ ጂኖች ናቸው አክቲቭ የሆኑት when it comes to እነዚህ ካንሰር ሴሎች ዴቨሎፕ እንዲያደርግ እያዘዙ ያሉት የሚለውንም እንዲሁ አይደንቲፋይ አድርጎ የካንሰር መድኃኒቶችን ወይም ደግሞ ለካንሰር ለማጥፋት የሚያግዙ ጥናቶችን ለመስራት ያግዛል ማለት ነው። የዛሬው ቪዲዮአችን ባዮኢንፎርማቲክስ ላይ ያተኮረው ቪዲዮአችን በዚህ ያበቃል። በተወሰነ መልኩ ስለ ባዮኢንፎርማቲክስ ለማየት ሞክረናል። በደንብ እንደተገነዘባችሁ ተስፋ አደርጋለሁ። በቀጣዮቹ ደግሞ የትምህርት ዘመናችሁ በደንብ ስለዚህ አብራርታችሁ የምትማሩበት ሁኔታ ነው የሚኖረው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ በቀጣይ ቪዲዮ ደግሞ የዩኒት 4 ሰመሪውን እንመለከታለን እንከልሳለን። እስካሁን ያየናቸው የተለያዩ ሰብሴክሽንስ ስላሉ እነሱን ደግሞ ምን አይተን እንደነበረ እንከልሳለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።